ሰላም ውድ የተማሪ ቤት ወዳጆች እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። የስምንተኛ ክፍል ሶሻል ስተዲስ ዩኒት 6 ክፍል 7ን ይዤላችሁ ቀርብ ያለው ኢትዮጵያ ኤንድ ዘ አውትሳይድ ወርልድ የሚለውን ቶፒክ ጀምረናል። ከዚህ በፊት እንደምታስታውሱት የአጼ ቴዎድሮስን የአጼ ዮሐንስ አራተኛን እንዲሁም የዳግማዊ አጼ ሚኒሊክን ታሪኮች አይተናል። ዲፕሎማሲ ግንኙነታቸውንና በስልጣን ዘመናቸው ያላቸውን ነገሮች ተመልክተናል። በዛሬው ቪዲዮ የምንመለከተው የልጅ ኢያሱንና የንግስት ዘውዲቱን የውጭ ግንኙነት ይሆናል። እስከ ቪዲዮ ፍጻሜ አብራችን ከቆያችሁ ለፈተና የሚያዘጋጃችሁ መሰረታዊ ነጥቦችን እንዲሁም ማብራሪያዎችንም ታገኛላችሁ። መልካም ቆይታ የተመኘው ወደ ሀሳቡ አልፋለሁ። ዱሪንግ ዘ ራይን ኦፍ ልጅ ኢያሱ በ1913 እስከ 1916 ወደ ሀሳቡ ከመግባታችን በፊት እዚህ ጋር ልጅ ኢያሱ ማን ናቸው፣ የማን ልጅ ናቸው የሚለውን እንደዚሁ ለጠቅላላ እውቀት ልንገራችሁ። እንግዲህ ልጅ ኢያሱ የራስ ሚካኤል እና የወይዘሮ ሸዋረገድ ሚኒሊክ ልጅ ናቸው። ራስ ሚካኤል ማን ናቸው ስንል ራስ ሚካኤል የወሎ ገዢ የነበሩት እንዲሁም ወይዘሮ ሸዋረገድ ደግሞ የአጼ ሚኒሊክ ልጅ ናቸው ማለት ነው። ስለዚህም አጼ ሚኒሊክ በወቅቱ ወንድ ልጅ ስላልነበራቸው ስልጣንን ደግሞ አልጋ ወራሽ ሆኖ የሚይዘው ወንድ ልጅ ነው በወቅቱ ማለት በንጉሳዊ ስርዓት ላይ የመጀመሪያው ወንድ ልጅ ካለ እሱ ነው ስልጣን የሚይዘው። ወንድ ልጅ ከሌለ ደግሞ የቅርብ ወንድ ልጅ የሆነ ይይዛል ማለት ነው። በዛ ምክንያት ወንድ ልጅ ስላልነበራቸው የሴት ልጃቸውን ልጅ የሆነውን ልጅ ኢያሱን አልጋ ወራሽ ሆነ ማለት ነው። በዛ ምክንያት ወደ ስልጣን ላይ መጣ። ወደ ስልጣን ሲመጣ 13 እንደዛ ገደማ አመቱ ነበረ። በኢትዮጵያ ታሪክ ውስጥ የቆየው ለ3 አመታት የሚሆን ጊዜ ነው ማለት ነው። ከ1913 እስከ 1916 ለ3 አመታት ነው የቆየው። እንግዲህ ለ3 አመታት ኢትዮጵያን ከገዙ መሪዎች ውስጥ አንደኛው ልጅ ኢያሱ ነው። ከዚህ በፊት ደግሞ ያየናቸው አሉ አይደል? ከአጼ ቴዎድሮስ ልክ አጼ ቴዎድሮስ ስልፈት ተከትሎ ወደ ስልጣን የመጡት ዋክሹም ጎበዜ ወይም ተክለ ጊዮርጊስ ብለን የምንላቸው ናቸው አይደል? እሳቸው በአጼ ዮሐንስ ከመሸነፋቸው በፊት ለ3 አመታት ኢትዮጵያን መርተዋል ማለት ነው። በኢትዮጵያ ውስጥ አጭር ታሪክ የነበራቸው መሪዎች አንዱ ልጅ ኢያሱ፣ ሁለተኛው ተክለ ጊዮርጊስ ወይም ዋክሹም ጎበዜ ይባሉ ነበር ነው። ይሄ ለመረጃ ያህል ነው። ወደ ሀሳቡ በቀጥታ እንለፍ። ዱሪንግ ዘ ራይን ኦፍ ልጅ ኢያሱ በልጅ ኢያሱ የስልጣን ዘመን በወቅቱ የነበራቸውን እጅግ ደፋር የሆነ የውጭ ግንኙነት ፖሊሲ እንዲሁም በኢትዮጵያ ዙሪያ የነበሩ ቀኝ ገዢዎችን ፍላጎት የሚጻረር አካሄድ የተከተሉ መሪ እንደነበሩ ነው የምንመለከተው ማለት ነው። ስለዚህ ወደ መጀመሪያ ወደ ስልጣን በመጡ ጊዜ ምንድነው ያደረጉት ስንል የምናገኛቸው ፖይንቶች እነዚህ ናቸው። ሰፖርት ፎር ሶማሊ ሬዚስታንስ ልጅ ኢያሱ ፕሮቫይድድ ማቴሪያል ኤንድ ሞራል ሰፖርት ቱ ሰይድ መሐመድ አብዲሌ ሐሰን ይለናል። እንግዲህ ልጅ ኢያሱ ለሰይድ መሐመድ አብዲሌ ሐሰን የቁሳቁስና የሞራል ድጋፍ መስጠት ጀመሩ ማለት ነው። መሐመድ አብዲሌ ሐሰን ማን ናቸው ስንል ሉክ ሐሰን ወዝ a Somali patriotic leader fighting British and Italian colonial rule። እንግዲህ ሰይድ መሐመድ የሶማሌ አርበኛ ናቸው ብለናል። እነዚህ የሶማሌ አርበኛ የእንግሊዝ እና የጣሊያን ቅኝ ግዛትን የሚቃወሙ አርበኛ ነበሩ ማለት ነው። እነዚህን ሁለት ሀገራት ቀኝ ገዢዎችን ፋይት የሚያደርጉ የሚጻረሩ የሚታገሉ የሶማሌ አርበኛ ነበሩ ማለት ነው። ስለዚህ ልጅ ኢያሱም ለዚህ አርበኛ ለሰይድ መሐመድ አብዲሌ አርበኝነቱን በማየት የሞራልም እንዲሁም የቁሳቁስን ድጋፍ ያረጉለት ነበር ማለት ነው። this move directly threatened the security of surrounding colonial powers። ይህ ድጋፍ የልጅ ኢያሱ ለሶማሌው አርበኛ የሚያደርጉት ድጋፍ በኢትዮጵያ ዙሪያ ለነበሩ የቅኝ ገዢዎች ደግሞ ትልቅ ስጋትን ፈጠረ ማለት ነው። ትልቅ ስጋትን የፈጠረው በደንብ አስተውሉ እዚህ ጋር። ስለዚህ ልጅ ኢያሱ ስልጣን እንደያዙ መጀመሪያ ካደረጓቸው ነገሮች አንዱ በሶማሌ ውስጥ እንግሊዝንና ጣሊያንን ሲዋጉ ለነበሩት ለሰይድ መሐመድ አብዲሌ ሐሰን ድጋፍ ማድረግ ነው ማለት ነው። እቺ ፈተና ላይ ትጠይቅ ይችላል። ስለዚህ ይህ ድርጊትም ደግሞ ኢትዮጵያ በአፍሪካ ቀንድ ያለውን የቅኝ ግዛት ስርዓት ልታናጋ ነው የሚል ስጋት በእንግሊዝ በፈረንሳይና በጣሊያን ላይ አሳደረ ማለት ነው። እነዚህ ሶስቱ ሀገራት በኢትዮጵያ ዙሪያም ነበሩ። ስለዚህ ኢትዮጵያ ይህንን ማረጓ ወይም በልጅ ኢያሱ አማካኝነት አርበኞችን መደገፋ ይህ ደግሞ የነሱን ዓላማ የሚጻረር ስለሆነ ድንጋጤ ፈጥሮባቸዋል ማለት ነው። በኋላ ላይ የተለያዩ ሴራዎችን በማድረግ ልጅ ኢያሱን ከስልጣን ለማስወገድ ሞክረዋል ማለት ነው። መጀመሪያ ያደረጉት የሶማሌ ሬዚስታንሶችን መደገፍ ነው ማለት ነው። አሁን ፈተና ላይ እንዴት ሊጠይቅ ይችላል? ልጅ ኢያሱ በወቅቱ ሲደግፉ የነበሩት የሶማሌ አርበኛ ማን ነው ልትባሉ ትችላላችሁ። ሰይድ መሐመድ አብዲሌ ሐሰን ማለት ነው። አሊያንስ ዊዝ ዘ ሴንትራል ፓወርስ እዚህ ላይ ደግሞ ከአውሮፓ ሀገራት ጋር የነበራቸውን ግንኙነት ነው እዚህ ጋር የምናየው ማለት ነው። ልጅ ኢያሱ established relations with Germany and Turkey ኦቶማን ኢምፓየር ማለት ነው። በወቅቱ ኦቶማን ኢምፓየር ይባል ነበር ቱርክ ማለት ነው። ስለዚህ ልጅ ኢያሱ ከጀርመንና ከኦቶማን ቱርክ ጋር የቅርብ ግንኙነትን ፈጠሩ።
የቅርብ ግንኙነትን ፈጠሩ። ስለዚህ ከውጪ ግንኙነትን በምናይበት ሳል ላይ የቅርብ ግንኙነት የተፈጠሩት ከነዚህ ከሁለቱ ጋር ነው ማለት ነው። ማንና ማን? ጀርመንና ቱርክ። አገሪቷ ውስጥ የነበሩት በኢትዮጵያ ዙሪያ የነበሩት እነማን ናቸው? ፈረንሳይ፣ እንግሊዝና ጣሊያን ነበሩ። እነዚህን ትተው ከነዚህ ጋር ምን አደረጉ? የግንኙነትን ፈጠሩ ማለት ነው። ሶ ጀርመኒ ኤንድ ቱርክ ኤምድ ቱ ዩዝ ኢትዮጵያ ቱ ዲስታብላይዝ ኢንቴንቴ ኮሎኒስ። ይሄ እንግዲህ በኢንቴንቴ እና ትሪፕል አሊያንስ እና ትሪፕል ኢንቴንቴ የሚባሉ አሉ አይደለ? ወርልድ ሂስትሪ ላይ ስናይ የአንደኛ ዓለም ጦርነት ሁለተኛ ዓለም ጦርነትን ስናይ በዚህ ጎራዎች ተለይተው ነው አይደል? አንድ ግሩፕ ናቸው አይደል? እንግሊዝ፣ ፈረንሳይ፣ ራሽያ ምናምን ማለት ነው። ሶ እዚህ ጋር ደግሞ ሌሎቹ እነ ጀርመን እነ ቱርክ እነ ጃፓን ምናምን ደግሞ አንድ ግሩፕ ውስጥ ናቸው። ስለዚህ ጀርመኖችና ቱርክ ልጅ ኢያሱን እንደ መሳሪያ ሊጠቀሙባቸው ነው የፈለጉት ማለት ነው። ሊጠቀሙባቸው ፈለጉ። ማንን? እነዛን በኢትዮጵያ ዙሪያ የነበሩትን እነ ፈረንሳይን እነ እንግሊዝንና እነ ጣሊያንን ለማዳከምና እነሱ የበላይ ሆኖ ለመውጣት ልጅ ኢያሱን ሊጠቀሙበት ፈለገው ማለት ነው። ሶ ጎል ሪክሩት ኢያሱ ቱ አግቴት ኮሎኒያል ሳብጀክትስ ቱ ራይዝ አፕ አጌንስት ብሪቴን ፍራንስ ኤንድ ኢታሊ። አያችሁ ዓላማው በቀኝ ግዛት ስር ያሉ ህዝቦች ያ ማለት በእነዚህ በጌቶቻቸው አሳዳሪዎቻቸው በወቅቱ እንግሊዝ፣ ፈረንሳይ፣ ጣሊያን ናቸው ሌሎቹ ማለት ነው። ስለዚህ እነዚህ በቀኝ ግዛት ስር ያሉ ህዝቦች በእነዚህ ሀገራት ላይ እንዲያምፁ ለማድረግ ነበር ዓላማቸው ማለት ነው። በእንግሊዝ በፈረንሳይና በጣሊያ ላይ አገራት እንዲያምፁ በአፍሪካ በቀኝ ግዛት ስር ያሉ ሀገራት እንዲያምፁ ነበረ የነዚህ ዓላማ ማለት ነው። የነዚህ ዓላማ የሴንትራል ፓወሮቹ ዓላማ በእነዚህ ሀገራት ላይ እንዲታመጽ ማለት ነው። የስ ስለዚህ ይህንን ለማድረግ ሞከሩ ማለት ነው። ሶ እዚህ ያለውን ሀሳብ ጠቅለል ስናደርገው ልጅ ኢያሱ በአንደኛው የዓለም ጦርነት ወቅት ከጀርመንና ከቱርክ ጎን ነው የቆሙት ማለት ነው። ከሴንትራል ፓወሮች ጋር ነው የቆሙት። በደንብ አስተውሉ። ስለዚህ እነዚህ ሁለት ሀገራት ደግሞ ልጅ ኢያሱ በቅኝ ግዛት ስር ያሉ የአፍሪካ ህዝቦችን በማነሳሳት እንግሊዝንና ፈረንሳይን እንዲወጉ ይፈልጉ ነበር ማለት ነው። እንዲሁም ጣሊያንን እንዲወጉ ይፈልጉ ነበር ማለት ነው። ይህ ደግሞ ልጅ ኢያሱን በሀያላኑ ሀገራት ዘንድ አደገኛ መሪ አስባላቸው ማለት ነው። ስለዚህም ቂም ያዙበት ነው እዚህ ጋር እያለን ያለው። ሶ አጠቃላይ የዚህ ፖይንት ይሄን ይመስላል። ዜን ከዛ በኋላ ኮሎኒያል ሪያክሽን ኤንድ ፌለር ይሉናል። የእነዚህ ኮሎኒያል ሪያክሽን ኤንድ ፌለር የግንኙነት ውጤትና ውድቀትን ነው የምንመለከተው ማለት ነው። ሶ አክሽንስ አላርምድ ዘ ቢግ ስሪ ብሪቴን፣ ፍራንስ ኤንድ ኢታሊ። ምንድን ነው ያለን እዚህ ጋር? እንግሊዝ፣ ፈረንሳይና ጣሊያን በልጅ ኢያሱ ተግባር ክፉኛ ተደናገጡ ወይም ተቆጡ ማለት ነው። ተቆጡ እነዚህ ሀገራት ማለት ነው። ለምን? ከነሱ ይልቅ የነሱን ተቀናቃኝ የሆኑትን ሴንትራል ፓወሮችን ቱርክና ጀርመንን ልጅ ኢያሱ ዲፕሎማዊ ግንኙነት ማረጋቸው እነዚህን ሶስት ሀገራት አስቆጣቸው ማለት ነው። ሶ ዚስ ዲፕሎማቲክ ሪሌሽንስ ክሬትድ ኢንቴንስ ኢንተርናሽናል ፕሬዠር። የውጭ ግንኙነት በልጅ ኢያሱ ላይ የውስጥ ተቃውሞ እንዲበረታ ምክንያት ሆነ ማለት ነው። ከጀርመንና ከቱርክ ጋር ግንኙነት ማረጋቸው በውስጥ በሀገሪቷ ውስጥ ተቃውሞ እንዲበረታባቸው ምክንያት ሆነ ማለት ነው። ሶ ዚስ ፎሬን ፖሊሲ ቢኬም ፕራይመሪ ፋክተር ኢን ሂዝ ዳውንፎል። በመጨረሻም ለስልጣን ውድቀታቸው አንዱና ዋነኛው ምክንያት ሆኖ ተመዘገበ ይለናል። ለምንድን ነው ይሄው ነው? እንግዲህ ይህ የልጅ ኢያሱ ጸረ ቅኝ ግዛት አቋም ሀያላን ሀገራት የተባሉት እነዛ ሶስቱ በጋራ እንዲነሱባቸው ነው ያደረጋቸው ማለት ነው ያደረገው። ስለዚህ በውስጥ በኩል ደግሞ ልጅ ኢያሱ ሃይማኖታቸውን ቀይረዋል የሚል ወሬ በማናፈስ ከሹማምንቱና ከቤተ ክህነት ጋር እንዲጣሉ በማድረግ በ1916 ከስልጣን እንዲወርዱ ተደረገ ማለት ነው። የውጭ ፖሊሲያቸው ለውድቀታቸው ትልቁን ሚና ይጫወታል ማለት ነው። በደንብ ለማስተዋል ሞክሩ። ዘ ራይን ኦፍ ኢምፕረስ ዘውዲቱ በ1916 ከ1930 ማለት ነው። ሶ እዚህ ጋር ደግሞ ከልጅ ኢያሱ ስልጣን ዘመን በኋላ በቀጥታ ወደ ስልጣን ላይ መጡት ንግስተ ነገስታት ዘውዲቱ ናቸው ማለት ነው። እሳቸው ንግስተ ነገስታት በሆኑ ጊዜ የእሳቸው አልጋ ወራሽ ደግሞ የነበሩት ራስ ተፈሪ መኮንን ነበሩ ማለት ነው። ራስ ተፈሪ መኮንን ማለት በኋላ ላይ ኃይለ ሥላሴ ተብሎ ስልጣን ያዙት ማለት ነው። ዋናውን ብዙ ስራዎችን ሲያከናውኑ የነበሩት ምንም እንኳን የሀገሪቷ ንግስተ ነገስታት ንግስት ዘውዲቱ ቢሆኑም ዋና ተግባሮችን ግን ሲያከናውኑ የነበሩት አልጋ ወራሽ ሆነው የነበሩት ራስ ተፈሪ መኮንን ነበሩ ማለት ነው። ስለዚህ ምንድን ነው ያደረጉት? በንግስተ ነገስታት ዘውዲቱ ጊዜ የተደረገው ምንድን ነው ስንል አንደኛው ሴንዲንግ ስቱደንትስ አብሮድ ተማሪዎችን ወደ ውጭ ሀገር መላክ ነው እያለን ያለው። እዚህ ጋር ልብ አድርጉ። እንግዲህ በ1920ዎቹ ላይ
ራስ ተፈሪ መኮንን የወደፊቱ ቀዳማዊ አጼ ኃይለ ሥላሴ ማለት ነው ኢትዮጵያን ለማዘመን በምዕራባዊ ትምህርት የሰለጠነ የሰው ኃይል እንደሚያስፈልግ በደንብ ያምኑ ነበር ማለት ነው። ስለዚህ በዛም ምክንያት ምን አረጉ? ወደ 200 የሚጠጉ ወጣቶችን ለትምህርት ወደ ውጭ ሀገር ላኩ ማለት ነው። ይሄ በ1920ዎቹ አካባቢ የተከናወነ ድርጊት ነው። ስለዚህ ሜን ዴስቲኔሽኑን ስናይ ፍራንስ ኤንድ ኢጂፕት ይለናል። ለትምህርት ወደ ውጭ የተላኩት አብዛኞቹ ወደ ፈረንሳይና ግብጽ ነው ያቀኑት ማለት ነው። በዋናነት ፈረንሳይና ግብጽ ነው ያቀኑት። አሁን እያየን ያለ ነው ምንድን ነው? በንግስተ ነገስታት ዘውዲቱ ጊዜ የውጭ ፖሊሲ ምን ይመስል ነበር፣ ከየትኞቹ ሀገራት ጋር ነው ወዳጅነት የነበራቸው የሚለውን አይደል እያየን ያለ ነው። ስለዚህ በዋናነት ለትምህርት ወደ ፈረንሳይና ግብጽ ነበረ የተላኩት ማለት ነው ተማሪዎቹ። አንዳንዶቹ ደግሞ ወደ ብሪቴን፣ ዩኤስኤ ኤንድ ስዊዘርላንድ ተልከዋል ማለት ነው። ሶ ይህንን ማረጋቸው ዋናው ዓላማው ምንድን ነው ስንል ኢምፓክት yes these students later held key government position after the liberation ይለናል። እንግዲህ እነዚህ ግለሰቦች ሊብሬሽን ሲል ከኢጣሊያ ወረራ በኋላ ማለት ነው። ከኢጣሊያ ወረራ በኋላ አገሪቱን ወደፊት በመምራት ረገድ ትልቅ ሚና የተጫወቱ ምሁራን ሆነዋል ማለት ነው። በሙያቸው በተማሩት ትምህርት ኢትዮጵያን ለማገልገል ሞክረዋል ማለት ነው። ዲፕሎማሲ ዊዝ ኢታሊ ከኢጣሊያ ጋር የነበረው ዲፕሎማሲ ምን ይመስል ነበር? ኤርሊ 1920 ይለናል። 1920ዎቹ መጀመሪያ አካባቢ ማለት ነው። ኢታሊስ ኢሜጅ እዚህ ጋር በደንብ አስተውሉ። ኢታሊ ፕሬዘንትድ ሄርሰልፍ አስ ኤ ፍሬንድ ኦፍ ኢትዮጵያ። እንግዲህ ጣሊያን አድዋ ላይ ተሸንፋለች፣ ዶጋሊ ላይ ተሸንፋለች አይደል? አድዋ ላይ ተሸንፋ እጅግ በጣም ቂም ይዘው ለ40 ዓመታት ይጠብቁ ነበረ ኢትዮጵያን ለመጉዳት ማለት ነው። ይህን 40 ዓመታት ጠብቀው በንግስት ነገስታት ዘውዲቱ ጊዜ ምን አረጉ? ጥሩ ወዳጅ መስሎ ቀረቡ ኢትዮጵያን። ዲፕሎማቲክ ሳፖርትም ለማድረግ ሞክረዋል። መቼ? ኢታሊ ሰፖርትድ ኢትዮጵያንስ ሜምበርሺፕ ኢን ዘ ሊግ ኦፍ ኔሽን። ጣሊያን ኢትዮጵያን ሊግ ኦፍ ኔሽን ላይ እንግዲህ ሊግ ኦፍ ኔሽን ልክ ከአንደኛ ዓለም ጦርነት በኋላ የተመሰረቱት የዓለም አቀፍ ድርጅት ነው። ሊግ ኦፍ ኔሽን ኢትዮጵያ መስራች ሀገርም ናት፣ አብራ ያለችበት ነው። ስለዚህ ልክ ኢትዮጵያ ሊግ ኦፍ ኔሽን ስትቀላቀል ጣሊያን ድጋፍ አድርጋ ነበረ። ለምንድን ነው ድጋፍ ያደረገችው የሚለው ትልቅ ጥያቄ ነው። ሴራ ስላለበት ማለት ነው። እዚህ ውስጥ ለምንድን ነው ድጋፍ ያደረገችው ስንል ሉክ ብዙ ነገሮችን እዚህ ጋር መያዝ እንችላለን። አንድ ያደረገችው ፖሊሲ ኦፍ ሪኮንሲሌሽን የሚባል ነበራቸው፣ የእርቅ ፖሊሲ ማለት ነው። አንድ እንግዲህ በ19ኛዎቹ መጀመሪያ ላይ ጣሊያን ከኢትዮጵያ ጋር ያላትን ግንኙነት በዲፕሎማሲ መንገድ ለመያዝ አውቃ የእርቅ መንገድ ተከተለች ማለት ነው። አውቃ ነው ይሄንን ያደረገችው። ስለዚህ በዚህም ራሷን እንደ ኢትዮጵያ ወዳጅ አድርጋ በማቅረብ በሰላማዊ መንገድ ተጽዕኖዋን ለማሳደግ ፈልጋ ነበር ይሄን ያደረገችው። አንድ ይሄ ነው። ሁለተኛም ዲፕሎማሲ ተቀባይነትን ለማግኘት ነው ድጋፍ ያደረገችው ማለት ነው። ለምን? ዲፕሎማሲ ተቀባይነትን ለማግኘት። ያ ማለት ጣሊያን የኢትዮጵያን አባልነት በመደገፍ በኢትዮጵያ ቤተ መንግስት ወይም በኢትዮጵያ መንግስት ውስጥ ተመራጭና ታማኝ ሀገር ሆና ለመታየት ትፈልግ ነበር ማለት ነው። በኢትዮጵያ መሪዎች እንዳይጠራጥሯት ማለት ነው። ሶስተኛው የሰላምና የወዳጅነት ውልን ፈርመዋል። ከዛ በኋላ እሱን እናያለን። ዜን ኢትዮጵያ ጣሊያን ድጋፍ አደረገች ይለናል። ለሊግ ኦፍ ኔሽን ኢትዮጵያ ስትቀላቀል ይህንን ድጋፍ አደረገች። ከዛ በኋላ 1924 ቪዚት 1924 ላይ በወቅቱ አልጋውራሽ የነበሩት ራስ ተፈሪ ሪሲቭ ዋርም ዌልካም ኢን ሮም። በ1924 አልጋውራሽ ተፈሪ ጣሊያን ሄደው ነበር ማለት ነው። አውሮፓን በሚጎበኙበት ሰዓት ላይ ጣሊያን ሄደው ነበር። ጣሊያን በሚሄዱበት ሰዓት ላይ በጣም ሞቅ ያለ አቀባበል ተደርጎላቸዋል። አያችሁ እንግዲህ ይህ ሞቅ ያለ አቀራረብ የተደረገላቸው ለምንድን ነው ስንል እችም ሴራ ነበረች ማለት ነው። ምክንያቱም የኢትዮጵያ ልዑክ ናቸው ኃይለ ሥላሴ በወቅቱ ራስ ተፈሪ ማለት ነው። ስለዚህ ራስ ተፈሪ ጣሊያኖች ሞቅ ባለ ሁኔታ ሲቀበሏቸው ኦኬ ጥሩ ወዳጅነት አላቸው ለካለኛ ብለው እንዲያስቡ የተደረገ ነገር ነበር ማለት ነው። ሶ ይህ ሜን ፖይንቱ እዚህ ጋር ያሉት እነዚህ ናቸው ማለት ነው። ሜን ፖይንቱ እነዚህ ነበሩ ማለት ነው። ከዚህ በኋላ እንግዲህ የንግስት ዘውዲቱ የስልጣን ዘመን ያበቃና ራሳቸው ኃይለ ሥላሴ ስልጣን ሲይዙ ወይም ንጉሠ ነገሥት ሲሆኑ ጣሊያን ኢትዮጵያን ትወራለች ማለት ነው። ስለዚህ ይህም ሴራቸው የዛን ሳል ላይ ይጋለጣል ማለት ነው። እዚህ ጋር እንዳትረሱ። ስናጠቃልለው ሰመሪ ኤንድ ኮንክሉዥኑን ስናየው እዚህ ውስጥ ያየነው በንግስተ ነገሥታት ዘውዲቱ የስልጣን ዘመን ላይ ያየናቸው ምንድናቸው? አንድ ትምህርትን ለማስፋፋት የተደረገ ጥረት ነበረ። ኤዱኬሽን ነው። 200 students paved the way for modern ኢትዮጵያ ይለናል። ወደ 200 የሚገኙ ተማሪዎች ለዘመናዊቷ ኢትዮጵያ መንገድ ጠርጓል። የአውሮፓን እውቀት ቀስመው ኢትዮጵያ ውስጥ መጥተው ትልልቅ ቦታዎችን በመያዝ መንገድ ጠራጊ ሆነዋል ማለት ነው። ሌላው ዲፕሎማሲን ያየ ነው። ኢታሊ used friendship as a diplomatic tool።
ጣሊያን ወዳጅነትን እንደ ዲፕሎማሲ መሰረት ተጠቅማበታለች ማለት ነው። ከዛ ሴራዋን ደግሞ በኃይለ ሥላሴ የስልጣን ዘመን ላይ ስናይ ደግሞ እዛ ላይ በደንብ እንገነዘባለን ማለት ነው። አውትካም ከዚህ ውጤቱ አጠቃላይ ኢትዮጵያ ጆይንድ ዘ ወርልድ ስቴጅ ስሩ ዘ ሊግ ኦፍ ኔሽን ኢትዮጵያ በመንግስታቱ ማህበር በኩል በዓለም መድረክ ላይ ታውቃለች ማለት ነው። ምክንያቱም አባል ሀገር ሆነች ማለት ነው። ከአፍሪካ ብቸኛዋ የነበረች ናት በወቅቱ ነጻ ሀገርም ከመሆን አንጻር ማለት ነው። በ1920ዎቹ የዝግጅት ጊዜ ነበሩ ማለት ነው። ኢትዮጵያ በትምህርት አማካኝነት የሰው ኃይል ያፈራች፣ በዓለም አቀፍ ውሎች ደግሞ ሉዓላዊነቷን እያረጋገጠች የነበረችበት ጊዜ ነው ማለት ነው። ምንም እንኳን የጣሊያን ወዳጅነት በኋላ ወደ ወረራ ቢቀየርም እነዚህ የዲፕሎማሲ ስኬቶች ኢትዮጵያን እንደ ገለልተኛ አገር እውቅና እንድታገኝ ትልቅ አስተዋጽኦ ነበሯቸው ማለት ነው። የልጅ ኢያሱና የንግሥት ዘውዲቱ የስልጣን ዘመን እንዲሁም የውጭ ግንኙነታቸው ይህን ይመስል ነበር ማለት ነው ባጭሩ። በቀጣይ የኃይለ ሥላሴንና ሌሎቹን ታሪኮች ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ሐሳብ፣ አስተያየት፣ ጥያቄ ካለ በኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ መልካም ቆይታ። ባይ ባይ።